በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብአ ምሕረቶ ላዕሌነ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግብ ሥጋችን ለብሶ ዓለምን ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን ለቸርነት ሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትወድ መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ጸንቶ ይኑር። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦች የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት በማይመረመር ቸርነቱ ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ጊዜ ለምን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሶስተኛ በሉ። ጊዜ ለምን ነው? እንግዲህ ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አእምሮ ያላቸው ሰዎች ደግሞ ከህሊና ዕዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ። እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁም። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም ዕንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ። መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ
ያው ሰው ህሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለኔ ምንድን ነው ማለት አለብን። ዓለም ለኔ ምንድን ናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለኔ ምንድን ነው ማለት አለብን። ሰው ለኔ ምንድን ነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀውም፣ መሞትም አይደንቀውም። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት ነው እና ነገሮችን የምንወድቅባቸውም የምንሻገርባቸው ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን ለኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክስጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? እንችልም። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክስጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያልነው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው እንደምታውቁት።
መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱስ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሰን። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። እኔም ተሳልሜ ብመጣ ተፈቅዳላችሁ አይደል? እሺ። እሺ ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሰን። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ። ለምን? ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችንን ቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር
ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ፣ በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራቸው፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4 ባህሪያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ማሳንበሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር እግዚአብሔር የፈጠረው 20 ዓለም። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣
እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው ናያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ ነው። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁኝ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ፣ ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠ፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስድናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይወዲዎ ውስተ እሳተ ገሃነም፣ በእሳት ያቃጥሉታል። ምን? ፍሬ የማያፈራውን ቅርንጫፍ። አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጹቂሁ ንበሩ በየ ወአነብክሙ፣ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ዋሂደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜ ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስካመ ይትፌጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወብየ ብዙ ነገር ዘአነነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ወባሕቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው እነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠብ የሚባለው። ሁሉም በጊዜው የሚናገር።
ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲህ አሁን ልጁን እንደው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለን ልጁ ቶሎ እንዲደርስ ይወለድ ቢል ይወለዳል? አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለ። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎኛል። ትግሁ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታቸው የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ ይመጽእ ሰራቂ እምተጋ ዋህለው፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቶናል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ቤተሰቦች በጊዜ እንጠቀምበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ ነው። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ የዚህ ውስጥ 50ም አለ 60ም አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና ልጅ አይደለው እንደምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቁረቡ ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣል አደረስ አይደል? አሁን ማለት ተገኝቶ ነው። እንዲሁም ትንንሹ ነው ብዙ የሚበላ። ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁም ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ነኝ ኢትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያ ሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግስተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግስተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። እድሜ ዘመኑ አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግስተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግስት ውጭ ሆኗል። በጊዜ የሚቀልል ሰው ይሁዳ ጊዜውን እንደ ድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መስላችሁ? ክርስቶስን እኔ እሸጠዋለሁ አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መመልሼ ገንዘቤን በልቼ መምሬ ብዬ ከእሱ ጋር ታርቄ እቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቀ፣ በቃ አለ። እግዚአብሔር መቅረዚቱን አጠፋት። ከዚያስ ምን አደረገ ደግሞ? ጌታ
ከማረጉ በፊት ሞቱ በፊት እኔ ተቀድሜ ሙቼ ሲኦል ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል አለ። አይ ይሁዳ አልፏል። እሱ መች ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ፣ ሆዱ ተዘርግፎ ቆየ። ከዛ ምን አደረገ ጌታ? ሲያረግ አንተ ያሰቀልከው ሰው እኮ አረገ አሉት። እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ ይላል። ምን አድርጎ ስትሉኝ፣ በጊዜ ቀልዶ የእግዚአብሔር የምሕረት ጊዜው አብቅቶ በቃይ ብሎ እግዚአብሔር ታገሰው። 3 ዓመት ቻለው። አብሮት እየዋለ ሙዳየ ምጽዋቱን እየሰረቀ ማእምረ ኅቡዓት ክርስቶስ አብሮት እያለ እየሰረቀ የሚያውቀውን ጌታ እንዳላዋቂ መጥቶ አብሮት በሀከረቢ መምህር ደህና ዋልክ እያለ የልቡን በልቡ እያደረገ 3 ዓመት ቻለው። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምርኑ ከመሳይሉ ለእግዚአብሔር ኪያከ ያገርህ ሀበ ንስሐ፣ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም ምን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር። የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም ይተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁም በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንዴ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህን ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት፣ ቅድስት ድንግል ማርያም ብስራተ መላክን የተሰማችበት፣ ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት። 6 ሰዓት አዳም የተሳሳተበት፣ የሰው ልጅ አይምሮ የሚደክምበት፣ ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት፣ ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአ ኩሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድከም። 9 ሰዓት ጸሎት የሚያርግበት፣ መስዋዕት የሚያርግበት፣ ጌታ ነፍሱን ከስጋው የለየበት፣ ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት፣ ጎኑን ተወግቶ ማየገቦ ያፈሰሰበት፣ 11 ሰዓት የተቀበረበት፣ ነፍሳትን ከሲኦል ያወጣበት ሰዓት፣ እግዚአብሔር አዳምን ፍለጋ የመጣበት። እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ
የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው፣ በዘመን ፍጻሜ መጥቻ አድንሃለሁ እያለው። ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ፣ እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለው። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የሰ ኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት።
አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መግቢያው ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የኔ ዋልቦ ዘይሃጣኒ፣ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይሃይደኒ ዮን እምዴ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመ ትባ ውስጥ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ነው። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጂሃ አሐተ ሰዓተ ምስሌ አላቸው።